ከሚከተሉት ሱስ አምጪ እጾች ውስጥ ኒኮቲን የሚባል አነቃቂ ኬሚካልን የያዘው የቱ ነው? ሀ ጫት፣ ለ ሐሺሽ፣ ሐመሮሃ ሲጋራ፣ መ አልኮል። በአዲስ አበባ ከተማ አስተዳደር ትምህርት ቢሮ የተዘጋጀ የ2018 ዓመተ ምህረት የስድስተኛ ክፍል አካባቢ ሳይንስ ሚኒስትሪ ፈተና መልስና ማብራሪያ ክፍል 1። ጥያቄ ቁጥር 1 ለማ ለጓደኛው ኃይሌ ያለበትን ቦታ ከወዳጅነት ፓርክ በስተደቡብ እገኛለሁ በማለት በስልክ ነገረው። ይህ አይነቱ የመገኛ አገላለጽ ምን ይባላል? ሀ ግምታዊ መገኛ፣ ለ አንጻራዊ መገኛ፣ ሐመሮሃ ፍጹማዊ መገኛ፣ መ የካርታ መገኛ። መልሱ አንጻራዊ መገኛ ነው። አንጻራዊ መገኛ ማለት የአንድን ቦታ መገኛ ሌላ ታዋቂ ቦታ ነው ወይም ምልክትን ለምሳሌ ከወዳጅነት ፓርክ በስተደቡብ መነሻ በማድረግ የምንገልጽበት መንገድ ነው። ሁለተኛ ከሚከተሉት ሀገራት ውስጥ የኢትዮጵያ አጎራባች ሀገር የሆነችው የትኛዋ ናት? ሀ ብሩንዲ፣ ለ ሩዋንዳ፣ ሐመሮሃ ታንዛኒያ፣ መ ጅቡቲ። መልሱ ጅቡቲ ነው። ጅቡቲ በስተምስራቅ በኩል ከኢትዮጵያ ጋር ድንበር የምትጋራ ቀጥተኛ አጎራባች ሀገር ናት። ብሩንዲ፣ ሩዋንዳ እና ታንዛኒያ በምስራቅ አፍሪካ ቢገኙም ከኢትዮጵያ ጋር አይጎራበቱም። ሶስተኛ በኢትዮጵያ የጢያ ትክል ድንጋይ ትክክለኛ ፍጹማዊ መገኛ የሆነው የቱ ነው? ሀ 8 ዲግሪ ሰሜን ኬክሮስ እና 38 ዲግሪ ምስራቅ ኬንትሮስ፣ ለ 14 ዲግሪ ሰሜን ኬክሮስ እና 48 ዲግሪ ምስራቅ ኬንትሮስ፣ ሐመሮሃ 18 ዲግሪ ሰሜን ኬክሮስ እና 20 ዲግሪ ምስራቅ ኬንትሮስ፣ መ 38 ዲግሪ ሰሜን ኬክሮስ እና 68 ዲግሪ ምስራቅ ኬንትሮስ። መልሱ 8 ዲግሪ ሰሜን ኬክሮስ እና 38 ዲግሪ ምስራቅ ኬንትሮስ የሚለው ነው። በጉራጌ ዞን የሚገኘው የጢያ ትክል ድንጋይ ማለትም የዩኔስኮ የዓለም ቅርስ ትክክለኛ ፍጹማዊ መገኛው 8 ዲግሪ ሰሜን ኬክሮስ እና 38 ዲግሪ ምስራቅ ኬንትሮስ ላይ ነው። በጣም ጥሩ። ጥያቄ ቁጥር 4 ከሚከተሉት መተግበሪያዎች ውስጥ ተጓዦች በአየር በባህርና በመሬት ያሉበትንና የሚሄዱበትን ቦታ የሚለዩበት መተግበሪያ የትኛው ነው? ሀ ጎግል ካርታ፣ ለ ንድፍ ካርታ፣ ሐመሮሃ ጂፒኤስ፣ መ ጎግል እርዝ። መልሱ ጂፒኤስ ነው። ጂፒኤስ ተጓዦች ሳተላይቶችን በመጠቀም በአየር በባህርም ሆነ በመሬት ላይ ያሉበትን ትክክለኛ ቦታና የሚሄዱበትን አቅጣጫ ለመለየት የሚጠቀሙበት መተግበሪያ ወይም ስርዓት ነው። አምስተኛ ከሚከተሉት ውስጥ ምግብ መፈጨት የሚጀምርበት የስርዓተ ልመት አካል የቱ ነው? ሀ ጉሮሮ፣ ለ አፍ፣ ሐመሮሃ ጨጓራ፣ መ ትልቁ አንጀት። መልሱ አፍ ነው። በሰውነታችን ውስጥ የምግብ መፈጨት ሂደት የሚጀምረው በአፍ ውስጥ ሲሆን ይህም በጥርሶች አማካኝነት ምግብን በመፍጨትና በምራቅ ውስጥ በሚገኙ ኤንዛይሞች አማካኝነት ነው። የተከበራችሁ የዚህ ቻናል ተከታታዮች እስካሁን በቀረቡ ጥያቄዎች መልስና ማብራሪያዎች ላይ አስተያየት፣ ጥቆማ ወይም ጥያቄ ካላችሁ አስተያየት መስጫው አስቀምጡ። ከተመቻችሁ ላይክ አድርጉ። ምናልባት የፈጠንኩ ወይም የዘገየው ከሆነ ቪዲዮን ያስቆማችሁ ተከተሉ። እንቀጥል። ጥያቄ ቁጥር 6 ከሚከተሉት ውስጥ ድብልቅ ካልሆኑ ልዩ ቁሶች ውስጥ የማይካተተው የቱ ነው? ሀ አፈር፣ ለ ውሃ፣ ሐመሮሃ ወርቅ፣ መ የገበታ ጨው። መልሱ አፈር ነው። ውሃ፣ ወርቅ እና የገበታ ጨው ንጹህ ወይም ዋህድ ልዩ ቁሶች ሲሆኑ አፈር ግን ከተለያዩ ማዕድናት፣ ከአየር፣ ከውሃና ከበሰበሱ እጽዋት ቅሪቶች የተሰራ ድብልቅ ስለሆነ በልዩ ቁሶች ውስጥ አይካተትም።
7ኛ አያና እና ሜሮን ክብደታቸው እኩል 54 ኪሎ ግራም ነው። ክብደታቸው በግራም ስንት ነው? ሀ 5400 ግራም፣ ለ 108000 ግራም፣ ሐመርሃ 27000 ግራም፣ መ 54000 ግራም። መልሱ 54000 ግራም የሚለው ሲሆን 1 ኪሎ ግራም 1000 ግራም ስለሆነ 54 ኪሎ ግራም በ1000 ሲባዛ 54000 ግራም ይሆናል ማለት ነው። ጥያቄ ቁጥር 8 የአንድ ትምህርት ቤት የእግር ኳስ ሜዳ ርዝመቱ 45 ሜትር እና ወርዱ 25 ሜትር ቢሆን ጠቅላላ ስፋቱ ስንት ነው? ሀ 2945 ካሬ ሜትር፣ ለ 1825 ካሬ ሜትር፣ ሐመርሃ 1125 ካሬ ሜትር፣ መ 1255 ካሬ ሜትር። መልሱ 1125 ካሬ ሜትር የሚለው ሲሆን የአራት ማዕዘን ቅርጽ ስፋት ቀመሩ ርዝመት ሲባዛ ወርድ በመሆኑ 45 ሜትር ሲባዛ 25 ሜትር እኩል ይሆናል 1125 ካሬ ሜትር ይሆናል ማለት ነው። በጣም ጥሩ። ወደ ጥያቄ ቁጥር 9 ስንሄድ ከሚከተሉት ውስጥ የምድራችን ዋና የጉልበት ምንጭ የሆነው የቱ ነው? ሀ የነፋስ ጉልበት፣ ለ የፀሐይ ብርሃን፣ ሐመርሃ የተፈጥሮ ነዳጅ፣ መ የውሃ ጉልበት። መልሱ የፀሐይ ብርሃን ነው። የፀሐይ ብርሃን ወይም ኃይል በምድራችን ላይ ለሚገኙ ሕይወት ላላቸው ነገሮች በሙሉ እና ለተፈጥሯዊ ሂደቶች ዋናውና ቀዳሚው የተፈጥሮ የጉልበት ወይም የኤነርጂ ምንጭ ነው። ወደ ክፍል 1 አጋማሽ ደረስን። የተከበራችሁ የዚህ ቻናል ተከታታዮች እስካሁን በቀረቡ ጥያቄዎች መልስና ማብራሪያዎች ላይ አስተያየት፣ ጥያቄና ጥቆማ ካላችሁ አስተያየት መስጫው ላይ አስቀምጡ። ከተመቻችሁ አሁኑ ላይክ አድርጉ። እየፈጠንኩ ወይም የዘገየው ከሆነ ቪዲዮን ያስቆማችሁ ተከተሉ። የዚህን ጥያቄ ፒዲኤፍ ከፈለጋችሁ ከቴሌግራም ቻናላችን ሃሁ ቲዩብ ላይ ማግኘት ትችላላችሁ። እንቀጥል። ጥያቄ ቁጥር 10 በአንድ አካባቢ የሚታየውን የዕለት የአየር ሙቀት፣ ቅዝቃዜ፣ የዝናብና የነፋስ ሁኔታ የሚያሳየን ከሚከተሉት ውስጥ የትኛው ነው? ሀ የአየር ሁኔታ፣ ለ የአየር ጸባይ፣ ሐመርሃ የአየር ይዘት፣ መ የአየር ንብረት። መልሱ የአየር ሁኔታ ነው። የአየር ሁኔታ በአንድ አጭር ጊዜ ማለትም በዕለት ወይም በሰዓታት ውስጥ በአንድ አካባቢ የሚታየውን የሙቀት፣ የቅዝቃዜ፣ የዝናብና የነፋስ ቅጽበታዊ ለውጥ የሚገልጽ ነው። 11ኛ ከሚከተሉት ውስጥ ዋና ዋና የተፈጥሮ ሀብቶችን መንከባከቢያ ዘዴ የሆነው የቱ ነው? ሀ ጨርሶ መጠቀም፣ ለ ሁሉንም መጠቀም፣ ሐመርሃ ሳይተኩ መጠቀም፣ መ መልሶ መጠቀም። መልሶ መጠቀም ካላችሁ ትክክል ነው። የተፈጥሮ ሀብቶች እንዳያልቁና በአግባቡ ጥቅም ላይ እንዲውሉ ከሚያስችሉ ዋና ዋና የእንክብካቤ ዘዴዎች አንዱ ቁሶችን መልሶ መጠቀም ነው። 12ኛ ከሚከተሉት ውስጥ ዘላቂ የማዕድን አጠቃቀም ዘዴ የሆነው የቱ ነው? ሀ የሰው ጉልበት መጠቀም፣ ለ ዘመናዊ መሳሪያዎችን መጠቀም፣ ሐመርሃ አካባቢን በሚበክል መልኩ መጠቀም፣ መ በሳይንሳዊ ጥናት ላይ ያልተመሰረተ ማድረግ። መልሱ ዘመናዊ መሳሪያዎችን መጠቀም የሚለው ነው። ማዕድናትን በምናወጣበት ጊዜ ዘመናዊ መሳሪያዎችንና ቴክኖሎጂዎችን በአግባቡ መጠቀም ብክነትን ከመቀነሱም በላይ ለአካባቢ ጥበቃ የሚረዳ ዘላቂ አጠቃቀም ነው። 13ኛ ከሚከተሉት ውስጥ የዱር እንስሳት መጥፋት መንስኤ የሆነው የቱ ነው? ሀ ደኖችን ማስፋፋት፣ ለ የቴክኖሎጂ መስፋፋት፣ ሐመርሃ ህገወጥ አደን፣ መ የኢንዱስትሪ አለመስፋፋት።
መልሱ ህገወጥ አደን የሚለው ነው። ህገወጥ አደን የዱር እንስሳት ለውበት፣ ለኮንትሮባንድ ወይም ለስጋ ያለ አግባብ እንዲጨፈጨፉና ዝርያቸው እንዲጠፋ የሚያደርግ ዋናው ሰው ሰራሽ ምክንያት ነው። በጣም ጥሩ። ወደሚቀጥለው ጥያቄ ስንሻገር ጥያቄ ቁጥር 14 እንዲህ ይላል። ከሚከተሉት ውስጥ ታዳሽ ያልሆነ የጉልበት ምንጭ የሆነው የቱ ነው? ሀ የተፈጥሮ ጋዝ፣ ለ የፀሐይ ብርሃን፣ ሐመርሃ አየር፣ መ ውሃ። ትክክለኛው መልስ የተፈጥሮ ጋዝ ነው። የተፈጥሮ ጋዝ አንዴ ጥቅም ላይ ከዋለ በኋላ በቀላሉ የማይተካና ለረዥም ዘመናት ከምድር በታች ከሚከማቹ የቅሪተ አካል ነዳጆች የሚገኝ ታዳሽ ያልሆነ የኃይል ምንጭ ነው። እንቀጥል። ጥያቄ ቁጥር 15 ከሚከተሉት ውስጥ ከኩሽ ቋንቋ ምድብ ውስጥ የሚካተተው የቋንቋ ቤተሰብ የቱ ነው? ሀ ጉራግኛ፣ ለ ወላይትኛ፣ ሐመርሃ ግዕዝ፣ መ አፋርኛ። መልሱ አፋርኛ ነው። የአፋርኛ ቋንቋ በኢትዮጵያ ውስጥ ከሚገኙ ዋና ዋና የኩሽ የቋንቋ ቤተሰቦች ምድብ ውስጥ ይመደባል። ጉራግኛና ግዕዝ ሴማዊ ሲሆኑ ወላይትኛ ኦሞዋይ ነው። 16ኛ አፈሩ በዝናብ እንዳይሸረሸር ለመከላከል የተፈጥሮ ሀብትን ለመጠበቅና የድንጋይ እርከን በመስራት የሚታወቀው ባህላዊ ቅርስ የቱ ነው? ሀ የታችኛው የአዋሽ ሸለቆ፣ ለ የኮንሶ መልክዓ ምድር፣ ሐመርሃ የታችኛው የኦሞ ሸለቆ፣ መ የሐረር ግንብ። መልሱ የኮንሶ መልክዓ ምድር የሚለው ሲሆን የኮንሶ ማህበረሰብ መልክዓ ምድር የተራቆቱና ተዳፋት የሆኑ ተራራማ ቦታዎችን በድንጋይ እርከን በመስራትና አፈር እንዳይሸረሸር በመጠበቅ በዓለም አቀፍ ደረጃ በቅርስነት የተመዘገበ ታዋቂ የባህላዊ ዕውቀት መገለጫ ነው። 17ኛ ከሚከተሉት ውስጥ በግብርና የተገኙ ጥሬ ዕቃዎችን ወደ ሌላ የምርት አይነት የመለወጥ አገልግሎት የሚሰጥበት ምጣኔ ሀብታዊ እንቅስቃሴ የቱ ነው? ሀ የሰብል ምርት፣ ለ ቅይጥ ግብርና፣ ሐመርሃ ኢንዱስትሪ፣ መ ንግድ። መልሱ ኢንዱስትሪ ነው። ኢንዱስትሪ በተለይ የማምረቻ ዘርፍ ኢንዱስትሪ ከግብርና ወይም ከተፈጥሮ የተገኙ ጥሬ ዕቃዎችን በፋብሪካዎች ውስጥ በማቀነባበርና በማሻሻል ወደ ሌላ የተጠናቀቀ ጠቃሚ የምርት አይነት የሚለውጥ ምጣኔ ሀብታዊ እንቅስቃሴ ነው። 18ኛ ከሚከተሉት ውስጥ በቱሪዝም ኢንዱስትሪ ላይ ተጽዕኖ የሚያደርሰው የቱ ነው? ሀ የቱሪዝም እድገት፣ ለ የቴክኖሎጂ መስፋፋት፣ ሐመርሃ የትራንስፖርት መሻሻል፣ መ የመሰረተ ልማት አለመሟላት። መልሱ የመሰረተ ልማት አለመሟላት የሚለው ነው። የመሰረተ ልማት ማለትም እንደ መንገድ፣ ሆቴል፣ ንጹህ ውሃና መብራት አለመሟላት ቱሪስቶች ወደ መዳረሻ ቦታዎች በቀላሉ እንዳይመጡ ስለሚያደርግ በቱሪዝም ኢንዱስትሪ እድገት ላይ ትልቅ አሉታዊ ተጽዕኖ ያሳርፋል። ወደ ክፍል 1 ማገባደጃ የደረስን ነው። ጥያቄ ቁጥር 19 ከሚከተሉት ሱስ አምጪ እጾች ውስጥ ኒኮቲን የሚባል አነቃቂ ኬሚካልን የያዘው የቱ ነው? ሀ ጫት፣ ለ ሐሺሽ፣ ሐመርሃ ሲጋራ፣ መ አልኮል። ኒኮቲን የሚባል አነቃቂ ኬሚካልን የያዘው ሲጋራ ነው። ሲጋራ ወይም የትንባሆ ውጤቶች በውስጡ ኒኮቲን የተባለ እጅግ ሱስ አስያዥና አነቃቂ የሆነ መርዛማ ኬሚካል ይዟል። የ2018 ዓ.ም የአዲስ አበባ ከተማ አስተዳደር የ6ኛ ክፍል የሚኒስትሪ ፈተና የአካባቢ ሳይንስ 20ኛው ጥያቄ ቀጥሎ ይቀርባል።
ከሚከተሉት ውስጥ ለድርቅ መከሰት መንስኤ ያልሆነው የቱ ነው? ሀ የደን መመንጠር፣ ለ የበረሃማነት መስፋፋት፣ ሐመሮሃ የሙቀት መጨመር፣ መ የመሰረተ ልማት እጥረት። ትክክለኛው መልስ የመሰረተ ልማት እጥረት የሚለው ነው። የደን መመንጠር፣ የበረሃማነት መስፋፋትና የሙቀት መጨመር ለአየር ንብረት መበላሸትና ለድርቅ መከሰት ቀጥተኛ ተፈጥሯዊና ሰው ሰራሽ ምክንያት ሲሆኑ የመሰረተ ልማት እጥረት ግን ከድርቅ መከሰት ጋር ቀጥተኛ ግንኙነት የለውም። የተከበራችሁ የዚህ ቻናል ተከታታዮች እስካሁን በቀረቡ ጥያቄዎች መልስና ማብራሪያዎች ላይ አስተያየት፣ ጥቆማ፣ ጥያቄ ካላችሁ አስተያየት መስጫውን አስቀምጡ። ከተመቻችሁ አሁኑ ላይክ አድርጉ። ሌሎቹ እንዲያገኙት ከፈለጋችሁ ሼር አድርጉላቸው። በዚህ ቻናል ላይ የተለያዩ የስድስተኛ ክፍል ሞዴልና ሚኒስትሪ ጥያቄዎች ከነ መልሶቻቸውና ከነ ማብራሪያዎችም ጭምር ስለሚገኙ እነሱን በቀላሉ ለማግኘት ቻናሉን አሁኑ ሳብስክራይብ አድርጉ። የዚህን ጥያቄ ፒዲኤፍ ከፈለጋችሁ ቴሌግራም ቻናላችንን ሃው ቲዩብ የሚለውን ጆይን በማድረግ ማግኘት ትችላላችሁ። በክፍል 2 እስከምንገናኝ ድረስ መልካም ጊዜ። ቻው።